አሁን የምንገኘው ቢዕር አልአሪስ ወይም ደግሞ ቢዕር አልኻተም ይባላል። ይህንን ስያሜ ያገኘው ነቢዩ ሰለላሁ ዐለይሂ ወሰለም ቀለበት ነበራቸው። ይህ ቀለበት ኻቲማቸውም ነው፣ ማህተም የሚያሳርፉበት ሙሐመድ ረሱሉላህ የሚል ማለት ነው። እና ይህ ኻተም ይህ ቀለበት በዑስማን ዘመን ያው ሲተላለፍ እሳቸው ጋር ደርሶ እዚች ቦታ ነው የወደቀችው ማለት ነው። ይሄ ጉድጓድ ውሃ ነው፣ የጉድጓድ ውሃ ማለት ነው። እና እዚህ ውስጥ ወጥቶ ብዙ ጊዜ ተፈልጎ ምናምን ታጥቷል። ለዛ ነው ምልክት ያደርጉት፣ በቅርብ ነው ምልክት የተደረገው ማለት ነው። ታሪኩ ግን ለየት የሚያደርገው በነብዩ ሰለላሁ ዐለይሂ ወሰለም ዘመን እዚህ አካባቢ በጣም ጣፋጭ ውሃና ጉድጓድ ውሃ እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጫፍ ላይ ተቀምጠው እግራቸውን ያስገብተው ራሳቸውን ያቀዘቀዙ ነበረ ማለት ነው። እዚህ አካባቢ ላይ የተወሰኑ አጥሮች እንዳሉ ነው ታሪኩ የምናየው። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ተቀምጠው ሳለ አቡ ሙሳ አልአሽዓሪ ምን አሉ? ዛሬ ነብዩ ሰለላሁ ዐለይሂ ወሰለም ጥበቃ ማደርገው እኔ ነኝ፣ ለእሳቸው ጋርድ ሆናለሁ ብሎ ማንኛውም ሰው ወደ እሳቸው ሲገባ ለሆነ ጉዳይ ሊያማክራቸው ሲገባ እሱን አስፈቅዶ ነው የሚገባው ማለት ነው። እና ምን ይባላል መጀመሪያ አቡበከር ሲዲቅ አስፈቀዱ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ቆይ አስፈቅጄ እመጣለሁ ብለው አቡበከር ነው ይግባ ወይስ አይግባ ብለው ጠየቁ ማለት አቡ ሙሳ አልአሽዓሪ። ኢዘን ለሁ ፍቀድለት ይግባ ወበሽሩሁ ቢልጀና በጀነት አበስረው አቡበከር ሲዲቅ ማለት ነው። ሁለተኛ ዑመር መጣ። ዑመርንም እንደዚሁ ፍቀድለት ይግባ በጀነት አብስረው። ዑስማን ኢብኑ አፋን ልክ በሚገቡበት ሰዓት ማለት ነው በሚያስፈቅዱበት ሰዓት ዑስማን መሆኑን ሲያረጋግጡ እንግዲህ እስከ ጉልበታቸው ድረስ ተከፍቶ ነበር፣ ጉልበታቸው ድረስ ይታይ ነበርና ብድግ ብለው አስተካከሉ ማለት ነው። ከዛ ይህንን ትዕይንት እናታችን አይሻ ረዲየላሁ ዐንሃ እያየች ነበርና ማለከ ፈዚዕተ ሊዑስማን ማለም ተፍዘዕሁ ሊአቢ በክር ወዑመር። ለአቡበክር አልደነገጡ፣ ለዑመር አልደነገጡ፣ ለዑስማን ይህን ያህል ድንጋጤ ምንድን ነው ሚስጥሩ ምንድን ነው ብላ በምትጠይቅበት ሰዓት ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም? ከይፈ ላ አስተሕይ ሚን ረጁሊን ተስተሕይ ለሁ አልመላኢካ። መላኢካዎች ራሱ ለዑስማን ሐያ ያደርጋሉ፣ ዑስማንን ያፍራሉ። ዑስማን በጣም አይናፋር ነበር እና ምናልባት በዚህ ጉዳይ በዚህ ሁኔታ ላይ አይቶኝ ሐጃውን ሳያስፈጽም ጉዳዩን ትቶ ሊሄድ ይችላል፣ በጣም ሐያ ስላለው ማለት ነው። እና ረሱሉ ሰለላሁ ዐለይሂ ወሰለም ሐያ ያደርጉለት ነበረ። ሰማይ ላይ ነዋሪዎች መላኢካዎች ለዑስማን ሐያ ያደርጉለት ነበር። ግን በሚያሳዝን መልኩ የተገደሉት ኸዋሪጅ ወይም ተክፊር የሚባሉ እድሜያቸው እንግዲህ ዑስማን ኢብኑ አፋን 70 ዓመት ካለፈ በኋላ ቁርአን እየቀሩ ቤታቸውን እንዲህ አጥረው እንዳይወጡ ሰላት እንዳያሰግዱ አድርገው ወቅተው ነው የገደሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ሸሂድ ሆነው እንደሚሞቱ ተናግረውላቸው ነበር። በኸዋሪጆች እጅ ነው የሞቱት። ሸሂዱ ዳር በመባል ይታወቃሉ። ከዑመር ጋር ተመሳሳይ ነው ታሪካቸው። ዑመር በመጁሶች ተገደሉ። ዑስማን ደግሞ የተገደሉት በኸዋሪጆች እጅ ነው።